ሃይ እንደ ዛፉ ሁኑ የሚል ምሳሌ ይዤ ዛሬ አንድ ኮንሴፕት እና ስኪል ላጋራችሁ እወዳለሁ በዚህ ቪዲዮ። ምንድነው እንደ ዛፉ ሁኑ ማለት? እንደ ዛፉ ሁኑ ማለት አውሎ ንፋስ በመጣ ጊዜ በንፋሱ ምክንያት ቤንድ የሚያረግ ዛፍ አለ። በንፋሱ ምክንያት ቤንድ የማያረግ ንፋስ ዝናብ አለ ማለት ነው። ምንድነው ከንፋሱ ጋር አብሮ ቤንድ የሚያደርገው? ንፋሱን ይቋቋምና ንፋሱ ካለፈ በኋላ ወደ ቦታው ይመለሳል ማለት ነው። ግን በንፋሱ ቤንድ አላረግ ያለ ዛፍ አንድ ቀን ሊሰበር ይችላል። የመሰበር ቻንስ ይኖረዋል እንደማለት ነው። ያ ማለት ምንድነው? አንዳንድ ጊዜ ላይፋችን ላይ አስቸጋሪ ነገሮች ሲገጥሙን፣ አስቸጋሪ የሆኑ ስሜቶች ሲገጥሙን፣ አስቸጋሪ የሆኑ ሀሳቦች ሲገጥሙን ከስሜቶቹ ጋር አብሮ ለመራመድ የሞከረ ሰርቫይቭ አድርጎ ላይፉን ይቀጥላል። እነዛን ሀሳቦች ግን ፋይት የሚያደርግ ፊሊንጎችን ፋይት የሚያደርግ ለምን እንደዚህ ፊል አደረኩኝ የሚል ግን የመሰበር የስነ ልቦና መሰበር ሊያጋጥመው ይችላል ማለት ነው። እና ይሄ ኤግዛምፕል ነው። እና ዛሬ ላጋራችሁ የመጣሁት አክሴፕታንስ ኤንድ ኮሚትመንት ቴራፒ ሜትድ ላይ አንድ ሳይኮሎጂካል ፍሌክሲቢሊቲ የሚባል ኮንሴፕት እና ስኪል አለ። ያንን ላጋራችሁ ነው ብቅ ያልኩት። ያ ማለት ምንድን ነው? ሳይኮሎጂካል ፍሌክሲቢሊቲ በአማርኛ ሳይሆን አእምሮአዊ ተለዋዋጭነት ይላል። እና ያው ብዙ ጊዜ አንዳንድ የቴክኒካል ወርዶችን ወደ አማርኛ ስፈልግ በጣም ይቸገራለሁ እና ይቅርታ አድርጉልኝ። እና ብቻ ምንድን ነው የሚባለው? ሳይኮሎጂካል ፍሌክሲቢሊቲ። ያ ማለት ምንድን ነው? ኢት ኢዝ አቢሊቲ ቱ ቢ ፕሬዘንት ቱ ሞመንት እንደማለት ነው። ለኤክስፒሪየንሳችን ከረንትሊ ኤክስፒሪየንስ ለምናደርገው ኦፕን መሆን እና አክሽን ስንወስድ ደግሞ በምርጫችንና በቫሊዋችን ቤዝድ ማድረግን የሚያስተምረን ስኪሎች ናቸው ማለት ነው። እና ምንድን ነው ላይክ ኢንስቴድ ኦፍ ፋይት ከማድረግ ከስሜቶቻችን ወር ከትወታችን ጋር ይልቅ ወይንም ደግሞ ራናዌይ ማድረግ ከፊሊንጎቻችን መፈርጠጥ ወይንም መሸሽ ሳይሆን how we can learn to move with them ማለት ነው። to accept it and to review it and to take some action with our value እንደማለት ነው ማለት ነው። እና 6 ዋና ስኪሎች አሉ ይህንን ነገር ፕራክቲስ ለማድረግ ማለት ነው። እና አንደኛው ምንድን ነው? አክሴፕተንስ whatever ፊሊንግ፣ ምንም አይነት ስሜት ቢመጣ መናደድ፣ መጨነቅ፣ ማዘን፣ በጣም ብዙ አስቸጋሪ የሆኑ ፊሊንጎች ቢመጡ ወይ ደግሞ አስቸጋሪ የሆኑ ኔጌቲቭ የሆኑ ቶቶች ቢመጡብን ምንድን ነው instead of fighting them, why I think like this, why I feel like this እያለን ራሳችንን ጀጅ አድርገን ፋይት ከማድረግ I have this negative thought፣ ይሄ ኔጌቲቭ የሆነ ቶት አለኝ ብሎ መቀበል፣ አክሴፕት ማድረግ። ወይ ደግሞ ወደ ፊሊንግ ስንመጣ I am anxious now ብሎ መቀበል፣ I am worried now or I am angry right now። ይሄ ምንድነው? አክኖሌጅመንት፣ አክሴፕታንስ ያለንበትን ስታተስ without judging ourselves or the environment እንደማለት ነው፣ ለጊዜው ማለት ነው። ምክንያቱም we are human being at some point ከዚህ ውጭ ልንኖር አንችልም። የሆነ ጊዜ አለ ኔጌቲቭ ፊሊንግ፣ የሆነ ጊዜ ኔጌቲቭ ቶት አለ በሁሉም የሰው ልጅ ላይ ማለት ነው። ልዩነት how we manage how we accept ነው እንጂ ማለት ነው። እና ብዙ ጊዜ አለ ኔጌቲቭም ፖዚቲቭም ማለት ነው። እና አንደኛው ስኪል አክሴፕተንስ ነው ማለት ነው። እና ሁለተኛው ደግሞ ኮግኒቲቭ ዲፊውዥን ይባላል። ይሄ ማለት ምንድን ነው? ለርን ቱ ሲ ዩር ቶት አስ ኤ ሳይድ። ያ ማለት ሀሳባችንን ከኛ ለይተን
ማየት። እኛና ሀሳባችን እንለያያለን፣ እኛና ፊሊንጋችን እንለያያለን እና አለማያያዝ እና ዲፊውዝ አስ ኤ ቶት ማየት እንጂ የእኛን ዲስክሪፕሽን አለማድረግ እንደማለት ነው። ኮግኒቲቭ ዲፊውዥን ማለት። ሌላው ሶስተኛው ስኪል ደግሞ ስቴይ ኦን ደ ሞመንት፣ ትራይ ቱ ሪተርን ዩር ማይንድ ዌር ዩ አት እንደማለት ነው። ማይንድፉልነስ ስኪል፣ ትራይ ቱ ኦብዘርቭ ዌር ዩ አት እና ምን እንደሚሰማች ምን እንደምታስብ እዝቹ ጋር ራስ ጋር ሆኖ ኦብዘርቭ ማድረግ እንደማለት ነው። ስቴይ ኦን ደ ሞመንት እንደማለት ነው። ማይንድፉልነስ ፕራክቲስ ማድረግ ማለት ነው። እቺ ሶስተኛዋ ስኪል ናት። ያለ ጀጅመንት አሁን ላይ ኤክስፒሪየንስ የምናደርገውን ነገር ማየት፣ እዚቹ ጋር መሆን፣ ወደ ኋላ ወደፊት የአየር ከሄድን መመለስ አይምሯችንን አክኖሌጅ አድርገን ማለት ነው። ይሄኛው ሶስተኛው ስኪል ነው። ሌላው ደግሞ ሰልፍ አስ ኮንሴፕት ይባላል። ያ ማለት ዩ አር ኖት ዩር ኤክስፒሪየንስ ምንድን ነው? እኛ ኤክስፒሪየንሳችንን አይደለንም። የሚገጥሙን ገጠመኞች፣ ኤክስፒሪየንስ የምናረጋቸው ነገሮች፣ አንዳንዴ የኢንቫይሮንመንታል ፋክተር በእኛ ላይ የሚፈጥሩት ነገሮችና እኛ እንለያያለን ማለት ነው። እና እኔ ኤክስፒሪየንሴን አይደለውም፣ ገጠመኞቼን አይደለም፣ ወይ ደግሞ ገጠመኜ እኔ ላይ ያመጣውን ኢምፓክት አይደለውም። የኔ ማንነት ሌላ ነው እና ለዩ አይደንቲቲያችሁን፣ ማንነታችሁን በገጠመኛችሁ ዲፋይን አታድርጉ እንደማለት ነው። እና ለይቶ ኤክስፒሪየንስን ማየት ማለት ነው። እና አምስተኛው ሉክ ዩር ቫሊዩ፣ ምንድን ነው ዘ ሞስት ኢምፖርታንት ቲንግ አት ዚስ ታይም ፎር ዩ እንደማለት ነው። በቃ ፕራዮሪቲ ምንድን ነው? ቫሊዩ የምታደርገው ምንድን ነው? እና ቫሊዩን ቤዝ ማድረግ፣ ሪቪው ማድረግ፣ አሁን በስሜታችን በኔጌቲቭ ቶት በመጣብን በገጠመኛችን ባለው ነገር ሳይሆን ያስ አድርጎ ራስን የራስን እሴቶችን ማየት፣ ቫሊዎችን ማየት እና ሪቪው ማድረግ፣ የኔ ፕራዮሪቲ የኔ ቫሊዩ ምንድን ነው ብሎ ማየት እና ስድስተኛው ምንድን ነው? ያንን ያያችሁትን ቫሊዩ ቤዝድ ያደረገ ኮሚትድ አክሽን መውሰድ ማለት ነው። ዲሲሽን ማድረግ ማለት ነው። አሁን ምንድን ነው እነዚህ ኮንሴፕቶች የሚያስተምሩን? አንዳንድ ጊዜ በስሜታችን ዲሲሽን እንዳንወስድ ኦር ደግሞ በገጠመን አስቸጋሪ ሀሳብ ዲሲሽን አክሽን እንዳንወስድ ያደርገናል ማለት ነው። እና ይሄኛው ስድስተኛ ነው። ኮሚትድ የሆነ አክሽን መውሰድ፣ ቫሊዩ ቤዝድ የሆነ አክሽን መውሰድ እና እነዚህ ስድስቱ የአክሰፕታንስ ኤንድ ኮሚትመንት ቴራፒ ሳይኮሎጂካል ፍሌክሲቢሊቲ የሚባሉ ስኪሎች ናቸው። እና እነዚህን ፕራክቲስ ማድረግ ምንድን ነው ቤኔፊቱ፣ ምን ይጠቅመናል የሚለውን ደግሞ በተወሰነ መልኩ ዘረዝረዋለሁ። እና አንደኛው ጭንቀት ይቀንሳል፣ ስትረስ ይቀንሳል፣ ኦቨርቲንኪንግን ይቀንሳል፣ ስትሮንግ የሆነ ሰልፍ አዌር፣ ስለ ራሳችን ሰልፍ አዌር እንድንሆን ይረዳናል። ሌላው ደግሞ ለእኛ የሚጠቅመንን ዲሲሽን፣ ቫሊዋችንን ቤዝድ ያደረገ ዲሲሽን እንድንወስድ ያደርገናል። ያን ስናደርግ ምንድነው ደግሞ ሪግሬት እንዳናደርግ ይረዳናል። ነገ እንዳንጸጸት፣ አክሽናችን ቤዝዶን፣ ስሜታችን ቤዝዶን አውቶማቲክ ኔጌቲቭ ቶት አይደለም ማለት ነው። ቤዝዶን አወር ቫሊዩ ነው ማለት ነው። እና እሱ ይጠቅመናል። ሌላው ደግሞ ሪሌሽንሺፓችንን ጥሩ ያደርግልናል። ምክንያቱም አሁንም አክሽናችንን ቫሊዩ ቤዝድ የሆነ ነው። ሌስ ሪአክቲቭ ያደርገናል ማለት ነው ቫሊዩዋችን። ይህንን ፕራክቲስ ስናደርግ እነዚህን ስኪሎች ወዲያው ሪስፖንድ አናደርግም። ስሜታዊ የሆነ ሪስፖንድ አድርገን ነገ አንጸጸትም። ኦር ስሜታዊ የሆነ ሪስፖንድ አድርገን ሰዎች አናስቀድምም። ኦር ደግሞ ጊዜ ሰጥተን ሰዎችን እንድናዳምጥ፣ የሌሎችን ፐርስፔክቲቭ እንድናይ ይረዳናል ማለት ነው። እና ሪሌሽንሽፓችን ጥሩ ይሆናል። ሰልፍ ስቲማችን ጥሩ እየሆነ ይሄዳል። ኮንፊደንሳችንም ጥሩ እየሆነ ይሄዳል ማለት ነው።
እና ብዙ ጊዜ ኮንፊደንሶቻችን የሚያሳጡን አንዳንድ ጊዜ አክሽኖችን ስንወስድ ኢሞሽናል በሆነ ወይ ደግሞ ክላሪቲ ባጣ ሀሳብ አክሽን ስንወስድ ኮንፊደንሳችን እየተሸረሸረ ይሄዳል። ከዛ ደግሞ ፕሮዳክቲቪቲያችንም ይቀንሳል እንደማለት ነው። እና እነዚህ ናቸው ቤኔፊቶቹ እና በጣም በጣም ትልቅ ስኪል ነው። ቲንክ አባውት ኢት እና አስቡት እና ፕራክቲስ አድርጉት። አሁን ምንድን ናቸው? አክሴፕታንስ ነው ወይ ደግሞ ኮግኒቲቭ ዲፊውዥን ራሳችሁን ከሀሳባችሁ መለየት ነው። ማይንድፉልነስ ፕራክቲስ ማድረግ ነው። ደግሞ ራሳችሁን ሰልፍ አሴስ ኮንሴፕት ራሳችሁን መለየት ከኤክስፒሪየንሳችሁ ዋት ዩ አር ኤክስፒሪየንሲንግ ነው። ቫሊዋችሁን ክላሪፋይ ማድረግ ነው ወይስ ኮሚትድ አክሽን መውሰድ ነው? በጣም የሚከብዳችሁ ካያችሁት በኋላ እና ዩ ካን ኮሜንት ፎር ሚ በዚህ ቪዲዮ ላይ ይሄኛው እኔም ቻሌንጅ ያደርገኛል የሚል ብላችሁ መጻፍ ትችላላችሁ። ቴክ ኬር ኦፍ ዮርሰልፍ። አይ ሆፕ ኢት ኢዝ ሄልፕፉል። ፕራክቲስ ኢት። ስቴይ ሴፍ። ቴክ ኬር ኦፍ ዮር ማይንድ። ማይንድ ኬር ኢዝ ማተርስ። ምዕራፍ ነኝ፣ ሳይኮቴራፒስት ፍሮም ዩኤስ። ባይ። ቴንክ ዩ